ስቱዲዮ አዲስ ዩቲዩብ ቻናል ነው። የገደለ አባትሽ የሞተው ባልሽ። ደራሲ ሜሪ ፈለቀ። የሜሪ አጫጭር ተረኮች ከሚለው የቴሌግራም ቻናል ውስጥ የተወሰደ ነው። እስከ ተረካው ማብቂያ ድረስ አብራችሁኝ ሁኑ። እንደተለመደው ተረካውን ሲጀምሩ ላይክ ማድረግውን አይርሱ። እንዲሁም ለዚህ ቻናል እንግዳ ከሆኑ ደግሞ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ተረካው። የገደለ አባትሽ የሞተው ባልሽ። ወንድ ልጅ አይደለ እንዴ? እንዴት ፖለቲካ አትወድም ብላኝ አረፈችው። እሰይ፣ እዚህ ሀገር ከፖለቲካ ጋር ያልተነካካ ብቸኛ ገለልተኛ አካል የኔ አክሱም ነው። ታያ የፓርላማ ጭብጨባ ካልሰማው አልቆምም ብሎ አያውቁም፣ አያደርገውም። እዚች ሀገር ላይ ሰላማዊ ሰልፍ በረደ ብሎ ለግሞብኝም አያውቅም። ሽለላ ቀረርቶ ካልተደረደረልኝ አልዋጋም ወጥቶት አያውቅም። ታያ አታነካኪው። ትስቃለች። ውብ እኮ ናት ደግሞ። የሆነ ከሰማያት የተወረወረች መልአክ ነገርማ ናት ሲመስለኝ። እዛም አምልኮውን ፖለቲካዊ ይዘት አላብሳበት የሉሲፈር ከሰማይ አወራወር ታሪካዊ ዳራ ሲጣራ ምን በሚል ታሪካዊ ትንተናዋ ነዝንዛው የቅዱስ ገብርኤል ወጋ አጥባቂነትና የቅዱስ ሚካኤል ለዘብተኝነት የሰማያትን ሕግ የሚጻረርና የተቀረውንም መላእክት ምልከታ ከግምት ውስጥ ያላስገባ ምናምን እያለች ስታውከው ፈጣሪም ምን ባደርግ ይሻላል ብሎ አይኑን ቦዘዝ አድርጎ እንደማሰብ እያለ ሳለ የቦዘዙ አይኖቹ ኢትዮጵያ ላይ ያረፉ። ፈገግ ያለ ይመስለኛል። መላእክቱን ግራ እንዳጋባሽ ግራ ተጋቢ ብሎ ውርውር። የምሬን ነው። ሀገሪቷ ባለችበት የለውጥ ሂደት ትኩሳት ሁሉም እንደ ዜጋ የራሱን አስተዋጽኦ ማበረከት አለበት። ብረትን መቀጥቀጥ እንደጋለ ነው ብያለችኝ። ግለቱ ተስማምቷት ይሆን? ባልገባኝ ምክንያት የሸሚዟን ቁልፎች እስከምብርቷ ድረስ ከፈተችው። ልመልስላት የነበረው እኮ ከዚህ አባባል ውስጥ ይሄ ትውልድ ምን የምትለዋን ወሰደ። መቀጥቀጥ፣ ጎሽ እንደጋለ ድውድው፣ አካፋ ሊሰራ አቅዶ የነበረው ቆንጀራ፣ ማጭድ ያሰበው ጩቤ ብቻ ምን አለፋሽ መቀጥቀጥ ነው። ትንንሽ ብትንታኝ እስኪሆን መቀጥቀጥ። ግን ያሰብኩት ከአፌ ከመውጣቱ በፊት ሲጋራዋን ለኮሰችው። በአሁኑ ሰዓት ከሀገሪቷ የነውጥ ማለቴ የለውጥ ትኩሳት ይልቅ የራሴ ትኩሳት እያነደደኝ ነው አልኳት። በአንድ የስበት ግማሽ ያደረሰችለትን የሲጋራ ጭስ ለሴኮንዶች አፏ ውስጥ ይሁን ሳምቧ ውስጥ ወይ ጉሮሮዋ ውስጥ እርግጠኛ ያልሆንኩበት ቦታ ቆይታው በዝግታ በቀይ ሊፕስቲኳ የደመቁ ከንፈሮቿ አለቆ አየሩ ውስጥ ሲመሰግ እሷ ትዝብት ባዘሉ አይኖቿ ትዳስሰኛለች። ክፋቷ ታውቃለች። ጭሷ እብደቴን እንደሚጠራው ሆን ብላ ይመስለኛል በቄንጥ ከጭሱ ጋር የምትጫወተው። የሆነውን የፖለቲካ አቋም ወይ ጽንፍ መያዝ አለበት። ይሄኔ ነው መሸሽ። አንዳንዱ ሰው ግን ዝም ሲል ምንኛ ውብ ነው። የዝምታዋን ውበት ለመታደም ከንፈሮቿን ሳምኳቸው። በእጇ የያዘችውን ቀሪ የሲጋራ ቁራጭ ተቀብዬ አሽትሬው ላይ እያጠፋው። ማሬዋ የግድ አቋም ያዝ ካልሽኝ ካንቺ ተክለ አቋም በላይ ገዢ አቋም እዚህ ሀገር ላይ መች ተፈጥሮ ያውቅና ያስኩኝ አልኳት። መክፈት ጀምራ የነበረውን የሸሚዟን ቁልፎች እያገዝኳት። ጽንፍ መያዝ አለብህ ካልሽኝም በአሁኑ ሰዓት የአልጋውን መካከለኛ ጽንፍ፣ የሶፋው የሆነኛ ጽንፍ፣ አይካልሽ የቤቱን ኮሪደርኛ ጽንፍ ካንቺ ጋር ይሁን እንጂ ሁሉም ጽንፍ ይመቸኛል። ተፍነከነካለች። አሁን በሚያግባባን ቋንቋ አወራሁላት መሰለኝ። ራሷ የሶፋውን ጽንፍ አስደገፈችኝ። እንዲህ ነው እንጂ መጸነፍ። ከሆነኛው አቋቋማችን በኋላ መቀጠል አቃተኝ። እየደጋገመች የኔ ያልሆነ ስም ስትጠራ ማን ተንቀጭቀጭ እንዳለኝ ማን ነው ማለቴ
እሷስ አለማፈሯ ባሌ ነው ማለት ላጭስልህ ትለኛለች። ደግሞ አጭሳኝ ስታበቃ አይደለም ሲጋራ ከርቤ ብታጨሺ ካሁን በኋላ አይቆምልኝም። እናንተ ደግሞ በዚህ ሰዓት የኔ አክሱምና የጭስ ቁርኝት ይጠየቃል ወይ? አድማጭ መሆን 3 ወር ያለ መታከት ዴት ያደረኳት ሴት እኮ ናት። በህግ አልተፋታንም እንጂ እኮ ጥሎኝ ከሄደ ወራት አልፈውታል የምትለኝ ዛሬ ላይ። የሚገርመኝ ደግሞ ሴቶቹ አብረውኝ ከሰነበቱ በኋላ አግብቻለሁ ወይ ፍቅረኛ አለኝ የሚሉኝ ምን እያሰቡ ነው? የዚህ ደግሞ ይባስ 3 ወር ሙሉ ከድንጋይ ዘመን ጀምሮ ያለ ታሪክ ስትተርክልኝ ያን ሁሉ የፖለቲካ ጥናት ከየት ወዴት ስትዘረዝርልኝ ውልብ ያላላት ባሏ እቤቴ ራት ጋብዣት ከተዋደቅም በኋላ ነው የምታፈርጠው። በጀርባዬ ተንጋልዬ ያሰብኩ እሷ ምን አለባት እንቅልፍ ወሰዳት። ቀስ ብዬ ቤቴን ትቼላት ወጣሁ። እኔ እኮ ችግሬ የምታሻፍደኝ ሴት ለትዳር የመመኛት አትሆንም። ለትዳር የመመኛት ሴት ደግሞ አታሻፍደኝም። በስህተት ሁለቱንም ያጠናቀቀች ከገጠመች ወይ ያግብታለች ወይ ደግሞ ፍቅረኛ አላት ወይም ባለትዳር ናት። እቺ ደግሞ የማውራውን የምትቀማኝ ነገር አላት። አሚናት እቺኛዋም አግብታለችም አላገባችምም። እሺ ወደ ቤት ግባና ታወራኛለህ። ምን ሆነ ነው ዝግዛግ እስክትረግጥ ድረስ ያንቃረድከው? በእናትህ ድምጽህን ቀንስዛ። ጋሼ ገና አሁን መኝታ ቤት የገባው። ሁሌም እንደምታደርገው እጄን እየጎተተች ክፍል ወሰደችኝ። እንደው ፖለቲካ ወዳጅነቷ ትንሽ በዛ እንጂ ፍጹም ሆና ለኔ የተሰራች እኮ ነበረች። በእናትሽ ያቺ ባለፈው እኮ ፍቅረኛዬ ከውጭ መጣ ያለችህም እንደሱ ነበር ያልከኝ። አሃ አሮኔ ደግሞ ፈጣሪ ስንቷን ነው ላንተ ፍጹም አድርጎ የሰራው። ማሾፍሽ ነው ማትረቢ። እሺ እቺኛዋ ደግሞ ምን ሆነች? ከወራት በፊት ጥሏት የሄደ ባሏን ከአፏ አትነጥለው ነቅላል የምታፈቅረው እናማ እሱ ቤቱ ተጋድሞ እኔ አልፈልጋትም። እኔ አቅሌን ስቼ እየሳትኩ የሱን ስም ነው የምትጠራው እኮ ነው የምልሽ። በራሴ ጦርነትማ እሱ ጀግና ይባላትም። እና ያላገጠችብኝ ጫሜን ታወልቃለች። አያስቅም? እሺ እኔ ደግሞ ኪሎ ስትመሳሰጥ ይሄ ነው ወንዱ ይችን የመሰለች ልጅ አቀላለጥ ከብዬ መንቀባረሬ። አጅሪት እኮ ሊትራሪ ከሱ ጋር ነው ፍቅር እየሰራች ያለችው። በስካር ገሊውጅና ይሄ ማስላት ከማልችለው ደቂቃ ወይ ሰዓትና ግማሽ ከሰማችና ግማሽ ካልሰማች ልፍልፋይ በኋላ እንቅልፍ ወሰደኝ። የስልኬ ጥሪን የቀሰቀሰኝ ከንጋቱ 11 ሰዓት ተኩል። ልብሴ ወላልቆ በፓንትና በቲሸርት ነው የነቃሁት። አሚ ሞቼ ነበር። ልብሴን እንደወለቀችልኝ እንኳን አላስታውስም። ሄሎ ብልግና አይደል? ሴት ልጅ ቤት ጋብዘህ ጥላት ትሄዳለህ? ይቅርታ ማሬ፣ ዛሬ የወንድሜ ሙት ዓመት ነው። እቤት ማደር ነበረብኝ። ውሸቴን አይደለም። የወንድሜ ሙት ዓመት መሆኑ እውነት ነው። ቤቴን ትቼላት እናቴ ቤት ያደርኩበት ምክንያት ግን እሷ ሆነች። ያው አይባልማ። ውይ ታዲያ አትነግረኝም ነበር? ያስታወስኩት አንቺ እንቅልፍ ከወሰደሽ በኋላ ነው። ቡፍ የሚል ሳቅ ሰምቼ አይኔን ገለጥኩ። አሚናት አንቺ ደግሞ አተኝም እንዴ አልኳት ስልኩን እንደዘጋው። የስልክ ጩኸት በየት በኩል ያስተኛኛል ትበለኝ እንጂ ጭራሽኑ እንዳልተኛች ያስታውቅባታል። አልቅሳለች። ነይ እስኪ አልኳት እየተጠጋሁላት። በሩን ዘግተው አጠገቤ ተጋደመች። ታወሪኛለሽ? ምንም የማታውቀው ነገር የለም እኮ አሚዬ። 10 ድፍን ዓመት አምና ቃል ገብተሽልኝ ነበር። ሁለተኛ አላለቅስም ብለሽ ነበር። አልቻልኩማ። ላለፉት 9 ዓመታት እሱን ባሰበች ቁጥር እንደ ተንሰቀሰቀችው ተንሰቀሰቀች። አሚ እህቴ ናት። እህት የለኝም። በደንብ አንጋመድም። አሚ እህቴ ናት። የብቸኛ ወንድሜ ሚስት፣ የሟቹ ወንድሜ ሚስት። እንደ እውነቱ አልተጋቡም ነበር። እሱ ሲሞት የሱን ልጅ በሆዷ ተሸክማ ነበር እኛ ቤት መጣ ወለደች። 18 ዓመቷ ነበር። እነማዬ ልጅ ይሏታል። እሷም እኔ እንደምጠራቸው ጋሼና ማዬ ትላቸዋለች።
የልጁን አባት የገደለው አባቷ ነው። በሌላ ቋንቋ ወንድሜን የገደለው የሷ አባት ነው። 10 ዓመት ሙሉ ከኛ ሌላ ቤተሰብ የላትም። አሚዬ ከእህትም በላይ ናት። አባቷ ወንድሜን ከገደለው ዕለት ጀምሮ እሷ የኛ ቤተሰብ አካል ሆናለች። የወንድሜ ምትክ። የሚያውቀን ሁሉ ለዓመታት ከእንጀራው ጋር አብሮ ስማችንን አላመጠው። ጎረቤት ከተጣጡት ቡናቸው ጋር ስማችንን አብረው አድቅቀው አፍልተው ጠጡት። እንዴት ከገዳያቸው ጋር ይወዳጃሉ? ሰው ጠላቱን እንዴት በጉያው ይሸሽጋል? ጉንጫቸው እስኪ ዝላኘኩን። የትዝታ ገመድ የተንጠለጠለው የሆነች ቅጽበት ላይ አይደል? ሐዘንም ሆነ ደስታም ያቺ ቅጽበት የሰከንዶች ወይም የደቂቃ ትዕይንት ትሆናለች። ቅጽበቷን ያጀቡት እያንዳንዷን ስሜት፣ ጠረን፣ ድምፅ፣ ምስል እድሜህን ሙሉ ያስፈልግሃል ወይ ደግሞ በስቃይ ያስነክስሃል። የስቅለት ቀን ነበር። የሰፈራችን ሴቶች ነጠላቸውን ተከናንበው ከስግደት እየተመለሱ የአውደ ዓመት ጠረን፣ ወከባ። የግቢው በር ፊት ለፊት ከአብርሽ ጋር ቆመናል። መንታ ወንድሜ ነው፣ በ4 ደቂቃ ታላቄ። ይዣት የሆነ ቦታ ብስ ልበል ይለኛል። በአማላይ ፍቅር የተነቀለ ሰሞን። ታውቃለህ፣ ሸባ ያወቁ ቀን ንስሐ ሳትገባ ነው የሚያሰናብቱ። የአማላይ አባት ከብቸኛ ልጃቸው ከአማላይ ቀጥሎ የሚኮሩበት በደነፉ ቁጥር ወደ ሰማይ የሚተኩሱት ሽጉጥ አላቸው። ክብር ከነፍስ የሚበልጥባቸው ሀገር ሰፈሩ የሚያውቃቸው ኩሩ ናቸው። ወንድሜ በክፉ ቀን ልጃቸውን እስካየበት ቀን ድረስ እኔም እንደ ሰፈራችን ወጣቶች ሁሉ የሚያከብራቸው በሱቃቸው በኩል ሳልፍ ከአንገቴ ጎንበስ ብዬ ሰላምታ የሚሰጣቸው ሰው ነበሩ። ከወራት በፊት አንድ ምሽት የሰፈራችን ቅያስ ላይ አብርሃም አማላይን ሲስማት ካየው በኋላ ከማክበር ይልቅ የሚያስፈሩኝ ሰው ሆኑ። አማላይ አንድም በአባቷ ሽጉጥ፣ ሁለትም በኮስታራነቷ ሁሉም የሚቋምጡላት ማንም ደፍሮ የማያናግራት ነበረች። አብርሽም ከሷ ጋር በፍቅር መንጎዳጎድ እስከጀመረ ድረስ በድርብርብ ሰፈሩ ያጨበጨበለት፣ እስር ቤቱን በአመት አንዴ ካልጎበኘ የሚከፋው ወመኔ ነበር። አማላይ ካመለለችው ወዲያ ከጋሼ ጣውላ ቤት ከጋሼ ጋር መስራት ሲጀምር ያልገረመው የለም። ባክል ራሴ አልጨነቀኝም። እሷ በጣም ፈርታለች። ማርገዟን ካወቁ ያብዳሉ። ያውም የኔ ልጅ። አንተ ግን ምን እያሰብክ ነበር? ባክ እያሰብኩ አልነበረም። ከሷ ጋር ሰውን ከሷ ውጪ ምንም ማሰብ አልችልም። ስለሷ ማውራት ከጀመረ ከሰማሁት እስከሚቀጥለው ስቅለት ያወራል። እኔ ሐሳብ ሆኖብኛል። እሱ ምንም ድንቅፍ ያለ ነገር እንደሌለ ሁሉ ነው አባቷ ስለመሆኑ ስለ አማላይ ውበት መሰጥ ሲል ስለ ፍቅር ፍልስፍና የሚፈላሰፈው። መጣች አለ ድምፁ ሁሉ እየተቀየረ። ነጠላዋን ለብሳ አጠገባችን ስትደርስ የፊቱ ፍካት አማላይን ያየ ሳይሆን አምላክን ያየን የሚመስለው። አንቺ ወንድሜን ምን አድርገሽው ነው እንዴት ተጃጃለው በእናትሽ አልኳት ሰላም ስትለኝ። እሱ ምን እንዳደረገኝ ይጠይቅ እንጂ። ተቻቸው ልገባ ትንሽ እንደተራመድኩ አባቷን በአንድ እርምጃ የትየለሌ እየመተሩ ወደኛ አቅጣጫ ሲምዘገዘጉ አየኋቸው። አፈጣጠናቸው የሚቀፍ ነገር አለው። አብርሽ አብርሽ ጮኩበት። ምንም ከመራመዳችን በፊት እሳቸው አጠገባችን ደርሰዋል። አንድ ልጄንማ ለመንደር ወመኔ በጭራሽ። እኔ ኮሎኔል አባተ የተከበርኩ። አብርሽ አማላይን ከልሏት ቆሞ ማውራት ጀመረ። ኮሎኔል በልብ እንጂ በማዕረግ አይፈቀርም። እኔ ኮሎኔል ለክብሬ ሞታለሁ። ሽጉጣቸውን አውጥተው ወደ ላይ ተኮሱ። የሽጉጡን ድምፅ የሰሙ ሰፈርተኞች እማየን ጨምሮ እየተራራጡ ወጡ። ሁሉም ሊያረጋጋ በየፊናው መለማመን ያዘ። ሽጉጣቸውን ወደሷ አነጣጠሩት። ሴቶቹ ይጮሃሉ። እኔ አብርሃም ለፍቅሬ ሞታለሁ። ደም ስሩ ተገታተረ። ከአማላይ በፊት የነበረው አብርሃም ሆነ። በሉ አይተኩሱ
ሁለት የተኩስ ድምጽ ሲሰማ አብርሃም ሲወድቅ እማዬና አማላይ አብርሃም ላይ ሲከመሩ እኔ ኮሎኔልን ሳንቅ ፖሊስ በቦታው ሲደርስ ይሄ ሁሉ የሰኮንዶች ክስተት ነበር። እሪታው አካባቢውን አመሰው። ፖሊሶቹ ሲገላግሉኝና ኮሎኔልን አስረው ሲወስዷቸው በደመ ነፍስ አብርሽ ጋር ደረስኩ። እየጠበቀኝ የነበረ ይመስል እጄን ቀምቶ ወደሱ አስጠጋኝ። እጄን አማላይ ማለት የፈለገውን መጨረስ አልቻለም። የሰፈሩ ሰው ከመሬት አፋፍሶ አነሱት። አማላይ ነጠላዋ በአብርሃም ደም ተለውሶ ከላዩ ላይ አልነሳም ብላ ለሰፈርተኛዋ ታከተች። እማዬ መሬቱ ላይ ደንዝዛለች። አማላይ ከሬሳ ሳጥኗ አጠገብ አልነሳም ብላ ለያዥ ለገናዥ አስቸገረች። ጋሼ የልጅ ገዳይ እሷ ናት ካልገደልኳት ብሎ ሁከት አስነሳ። እማዬም ለአይኔ አልያት አለች። እኔ ዞረብኝ። አስወጡልኝ ይችል ልጅ ለልጄ በቅጡ ላልቅስለት አስወጡልኝ። እማዬ እሪ አለች። ይግደሉኝ እንጂ የትም አልሄድም። ይግደሉኝ ከፈለጉ። አማላይ በሲቃ በተሰባበረ ቃላት ጋሼ ላይ አፈጠጠች። በጣም ጮክ ብላ ስለነበር ለተወሰኑ ሰኮንዶች ሁሉም ጸጥ አለ፣ ጋሼን ጨምሮ። ጎረቤቶች እንደ መደገፍ እንደ መገፋፋትም እያደረጓት ከዓይናቸው ትንሽ ገለል በይላቸው እስኪ ጎሽ ልጃቸውንም አይደል ያጡት፣ ጎሽ ሰው የሚልሽን ስሚ እያሉ ያባብሏታል። ለእርሷ ያዘኑ ነገር ያስመስሉታል። ልክ ነገር እያደረጉ ያሉ ያስመስሉታል። በለቅሶ ብዛት አብጦ ግንባርና አይኗ አለመለየቱ ሐዘኗን አልነገራቸውም። የተዘጋ ድምጿና ፍቅሯ ከሞተ ደቂቃ አንስቶ እህል ያልቀመሰ የዛላ አካሏ የስብራቷን መጠን አልገለጸላቸውም። ምክንያቱም የገዳይ ልጅ ናታ። ለቀቋት፣ የትም አትሄድም። አይታያችሁም የሷ አሳዘን? እሷም ፍቅሯን ያጣችው። ታልቅስለት፣ ልቀቋት። አስቤው አልነበረም ያልኩት። ጋሼንና እማዬን ለብቻቸው ከድንኳኗ ሰጥቼ አወራኋቸው። እርጉዝ ናት፣ የአብርሽ ልጅ አርግዛለች አልኳቸው። እና ምን ይሁን ነው የምትለው? ከልጅ ገዳይ ጋር በአንድ ድንኳን አልቅስ ነው የምትለኝ? አለ ጋሼ እየጮኸ። ጋሼ እሷ ምን አደረገች? እኔ ወንድሜን፣ እናንተ ልጃችሁን እንዳጣችሁ እሷን ፍቅረኛዋን የልጇን አባት ነው ያጣችሁ። አብርሽ በሷ ምክንያት በመለወጡ ስታወድሷት የነበረችው አማላይ እኮ ናት። የወዳት ነበር ታውቃላችሁ። ተወዷለች። ለመጨረሻ ጊዜ እጄን ይዞ አማላይና ልጄ ነው ያለኝ። እማዬ እርጉዝ መሆኗን ስታውቅ ለዘበች። ጋሼን ማሳመን ግን ቀላል አልነበረም። እሷ ከዚህ ድንኳን ትውጣ ካላችሁ እኔም ወንድሜን እንደቀበርኩ እወጣላችኋለሁ። እማዬ ሙች የመጨረሻ መሃል ላይ እንደሆነ ያውቃሉ። ባይዋጥለትም እሺ እስከ ቀብር ድረስ ቆይ አለ። ወደ ድንኳኑ ስንመለስ አማላይ በእርሷ ምክንያት እየተነታረክን እንደነበርም የረሳችው ትመስላለች። ወይም እንዳለችው ካልገደሏት ላለመውጣት ወስናለች። ሳጥኑን በዛሉ እጆቿ አቅፋ ትንሰቀሰቃለች። የቀብሩ ቦታ ራሷን ስታ ወደቀችና ሆስፒታል ወሰዷት። አመሻሽ ላይ ለአያት ሆስፒታል ሄዱ። እንዴት ነሽ አልኳት። ስለሚባል እንጂ እንዴት እንደሆነች መገመት ከባድ አልነበረም። ደህና ነኝ፣ ይህን ግሉኮስ ከጨረሽ ተወጫለሽ ብለውኛል። ምን ብዬ ጋሼ ከቀብር በኋላ አይኗን እንዳላይ ብሏል በላት። ምን እያሰበችስ እንደሆነ ምን ብዬ ልጠይቃት? ሰምቻለሁ፣ አባቴ ያሉትን ሰምቻለሁ፣ አልፈርድባቸውም አለችኝ ራሷ። ተነፈስኩ። ምንም ነገር ሲያስፈልግሽ ግን እኔ እንዳለሁ ወቂ፣ ደውይልኝ፣ በምችለው ሁሉ ረዳሻለሁ አልኳት። በኋላ ፊቷ ላይ የነበረው መቀዛቀዝና ተስፋ መቁረጥ የተናገርኩት ነገር እርባና ቢስ እንደሆነ አሳበቅብኝ። ምን ነው? አይ ምንም፣ አመሰግናለሁ፣ በጣም ነው የማመሰግነው አለችኝ። በቃ ጨርሰናል፣ ሂድልኝ ባለበት ድምጽ።
ግሉኮሱ ብዙ አልቀረሽም፣ ሰፈር ላደርስሽ ይችላልሁ። አብርሽን የገደለብኝን ሰው ቤት ተመልሼ የምገባ ነው የሚመስልህ አለችኝ። ስለ አባቷ የምታወራ አትመስልም። ታዲያ የት ነው የምትሄጂው? እኔ እንጃ አላውቅም፣ ብቻ እዛ ሰፈር አለመሆኑን አውቃለሁ። እሺ ዘመድ ምናምን አለሽ? የአባቴ እህት ናት፣ ታብድብኛለች። እሷ ጋር መሄድ አልችልም። በቃ አንተ አትቸገር፣ እኔ ራሴን የምጥልበት ቦታ እፈልጋለሁ አለችኝ። የጨነቃት ባለመምሰል ተቀመጥኩ፣ ጠበቅኳት። ለተወሰነ ቀን ሆቴል እንድታርፍ አደረግኩ። እኔ የመጨረሻ ዓመት ዩኒቨርሲቲ ተማሪ ነበርኩ። ለአስተዳደራት የሚያስችለኝ አቅም የለኝም። እሷ ደግሞ ገና የ12ኛ ክፍል ተማሪ ነበረች። ድንኳን ከፈረሰ በኋላ የሆነውን ለጋሽ ነገርኳቸው። እማዬ ትምጣና አብራን ትሁን አለች። ጋሼ ከማመኑ በፊት ከአብርሽም ከጋሽም ከፍዬ ያጠራቀምኩትን ገንዘብ መጨረስ ግድ ነበር። አብራን መኖር ጀመረች። አባቷ 12 ዓመት ተፈርዶባቸው ወህኒ ወረዱ። እናቷም አባቷን ለዚህ ሁሉ ጣጣ ከዳረገችው በኋላ ጭራሽ አብራቸው ኖረች በሚል አልቀብርሽም አትቅበሪኝ ብለው መልእክት ላኩባት። እየሰነበተ የሷ አብራን መኖር ትክክለኛ ነገር መሰለ። ሰፈሩም እስከሚታክተው አውርቶ ረገበ። ወለደች። ባቢ የተወለደ ቀን ሁሉም ሐዘኑን ዘነጋ። ባቢ ሲያድግ አማላይ ባዳችን መሆኗን ረሳን። አብርሽ በእርሷ ምክንያት ከመሞቱ በላይ የአብርሽን ልጅ ያስታቀፈችን ገነነ። እማዬ ደስታዋ ቅጣጣ። እኔ ተመርቄ ስራ ያዝኩ። ባቢ 5 ዓመት ሲሆነው እሷም ትምህርቷን ቀጠለች። ዛሬ ላይ ሁሉም ቦታውን ይዟል። ባቢ 9 ዓመቱ ነው። አማላይ የ4ኛ ዓመት ሜዲሲን ተማሪ ናት። እኔ ከ2 ዓመት በፊት የራሴን ቤት ተከራይቼ በወጣም ሲናፍቁኝና ስሰክር ወደ ቤት ጎራ ማለቴን አልተውኩም። ከሰርኬ ጋር ሆኜ ስልኬ ጠራ። ሰርኬ ናታ በፖለቲካ ንዝነዟ ሲኦል የምትሰደኝ፣ በሲጋራ ጭስ ሙቀት ገነት የምትልከኝ እሷ ከ3 ወር ጅንጀና በኋላ አልፈታሁትም እንጂ ባላለኝ ያለችኝ እሷ ናት። ስልኬ ደግሞ ጠራ። አማላይ ናት። አንዴ ነው የምትደውለው፣ ካላነሳሁት ደግማ አትደውልም። ራሴ ጉዳይን ስጨርስ ደውልላታለሁ። ደግማ ከደወለች ነገር ነው። ልትጮህብኝ እንደሆነ እያወቅኩ አነሳሁት። አውቃለች ማለት ነው። ሄሎ የት ነህ? ፓርላማ መሰብሰብዬ ገብቼ። አልሳቀችልኝም። አንተ መቼ ነው የምታድገው? እኔ እኮ ሕፃን አይደለሁም። የራሴን ችግር በራሴ መፍታት እችላለሁ። ያስቀየመኝን ሁሉ ተደባድበህ እስከ መቼ ነው የምትዘልቀው? ወይስ ምንም ነገር አላውራህ? ሁሌ ቃል ገባላታለሁ፣ ግን ጠብቄላት አላውቅም። ለሷ አንዲት ዘለላ አንባ ምክንያት የሆነ ማንም ቢሆን በቃል ልግባባው አልችልም። ከፍቷት ነበር የነገረችኝ። ከወራት በፊት ወደድኩሽ ብሎ ሲፈርጥ ሲነሳ የነበረ አብሯት የሚማር ልጅ በቂ ምክንያት እንኳን ሳይነግራት ሲለያት አለቀሰች። ቆይ ምንድነው ችግሬ? ለምንድነው የቀረበኝ ሁሉ አብሮኝ የማይቆየው አለችኝ። እንዲህ ያሳመማትን ሰው መታገስ አልችልም ነበር። ፈልጌ ያገኘሁት። ምን ያህል እንደጎዳሁት አላውቅም። ሰዎች ሲጫጫሁ ነው ከቦታ የጠፋሁት። አሁኑኑ ቤትና አሁኑኑ አሮን አሁኑኑ ብያለሁ። በሙሉ ስሜ ከጠራችኝ በብዙ ተናዳብኛለች ማለት ነው። እሺ ብቻ አልኳት። ጎዳው ጥርስን ያውለከው እንደው ምን ተሻለኝ ይሆን? በሩን የከፈተችልኝ እማዬ ናት። እማዬ ደግሞ ትንሽ ጫፍ ካገኘሽ በቃ መምዘዝ ነው። እኔ ከማንም አልተጣላሁም። አይ ተዋ፣ ከሰው ካልተጣላ በቀር በምንም ምክንያት አሚ እንዲህ እሳት አትለብስም። ወዲያው ድምጿን ሾካካ አድርጋ ምንድነው ነገሩ? ፍቅር ምናምን ብጤ የጀመረውን ሰው ነው እንደ ደበደብከው? ማወጣጫዋ ናት። አሚ ሌላ ህይወት እንዲኖራት ትመኛለች። ሴት ልጅ ሳታገባ 28 ከሆናት በማየ ቋንቋ ፈንጅ ረግጣለች። እሷን ምንም አትላትም። የፈረደብኝ እኔን ባገኘችኝ ቁጥር በመስቀለኛም በቀጥተኛም ንዝነዟ ልታወጣጣኝ ትጥራለች።
እማዬ ምንም የለም፣ ማንንም አልደበደብኩም። እርምሽን አውጪ፣ ፍቅረኛ የሚባል ነገር የለም። ወደ ሳሎኑ ስንገባ ምሳ ቀርቦ ጋሼና አሚ ተቀምጠዋል። ባቢ ትምህርት ቤት ነው። ሰላም ብያቸው ተቀመጥኩ። ሁሉም ጸጥ ብሎ የሚሰማው እንጀራው ከወጥ ተለውሶ ሲጠቀለል የሚሰማው የልውስ እስ ብቻ ነው። እሷ ስታኮርፍ ቤቱ አብሯት የሚያኮርፈው ነገር አለው። ቤተኞቹም እማዬ 10 ያልከረከራትን ጉሮሮዋን ታጸዳለች። ጋሼ ደግሞ በግንባሩ ያየኛል። ምንድነው ይሄን ያህል አልኩኝ ቢጨንቀኝ። ምን እንደሆነማ አሳምረህ ታውቃለህ። እኔ በአንተ ምክንያት ትምህርት ቤት መጠቋቋሚያ መሆን አለብኝ? አንተ አንድ ሰው በደበደብክ ቁጥር ለሳምንታት የተማሪው ምላስ ላይ መከረም ምርር ነው ያለኝ። ጋሻ እንድበለው እኔ ከጓደኞቹ ጋር ያለኝን ግጭት ራሴ መፍታት አያቅተኝም። ያንተን እርዳታ አልጠየቅኩም አለች ፊቷ እየነደደ። ጋሼ በቀሰስተኛ አኳኋን የማታየው አይነት በሚመስል ወንበሩን ስቦ ተነሳና እግሩን አየር ላይ እያንሳፈፈ ሲሄድ ጋሼ የሰው አፍንጫ ሰብሮ እኮ ነው የመጣው። ጋሼ ባይመለከተኝም ትከሻውን እስክስታ እንደሚሰብቅ አድርጎ ወደ መኝታ ቤቱ ገባ። እማዬም ብትሆን የተደብዳቢውን ማንነት እስክታጣራ እንጂ እንደማትሳተፍ ግልጽ ነው። እህሉ ላይ ያደፈጠች መስላ ጆሮዋን አቀሳስራለች። አረ ነካኔ ያደረኩት እኮ ነካ አድርጋ አፍንጫውን ከሰበርክ በትመታው ትገድለው ነበራ። ደግሞ አታፍርም? ነካኔ ያደረኩት ትላለህ? አስካል መድኃኒቴን የት ነበር ያኖርኩት? ጋሼ ነው። መድኃኒቱ ጠፍቶበት አይደለም ዘወር በይ ማለቱ እንጂ። ስትፋቀሩ በአንድ ቆርቢ ገላችንን ካልታጠብም ማለት፣ ስትጣሉ መንቧለል። እማዬ ያጉረመረመች ተነሳች። ጋሼ ስለጠራራት መናደዷን በእኛ የተናደደች ታስመስለዋለች። የምሬን ነው አሮን፣ በጣም ነው ያበዛው። እሺ ይቅርታ። ቆይኔ ካልጠበቅኩሽ እንዳትጨርሰው እሺ? እየተደባደብክ ከዓለም ክፋት ሁሉ ትጠብቀኛለህ? ሰው በተቀባበት ነው የምትጠቅመኝ መሰለህ? በራሴ መጋፈጥ እንድችል ስትተውልኝ ነው የማልጎዳ ጠንካራ የምታደርገኝ። ስንቴ ልንገርህ? ይቅርታ አልኩ እኮ አሚዬ። ሁለተኛ ደግሞ ምንም ነገር ብነግርህ አለች ድምጿን ቀንሳና ቁጣዋ በርዶ። ለስንት ቀን እኮ ታያለህ? አንቺ ግን አፍንጫው ተሰብሮ ስታዩ አሳዝኖሽ ነው ወይስ አማሎሽ ነው እንዲህ ሲኦል ሆነሽ የጠበቅሽኝ? እሱን የታይቸው ጓደኞቹ ናቸው የነገሩኝ። እሱማ ካሁን በኋላ ሲያይኝ ሁላ የጎማጭስ እንደሸተተው እባብ አይቀለባበስም ብለህ ነው? ለራሱ ፈሪ ነው። ቁጣዋ እኮ እስከዚህ ነው። በሰከንድ ውስጥ ምንም እንዳላደረግኩ ሁሉ ትሆናለች። ይልቅ ሰርኬን ላስተዋውቅሽ እስኪ ዛሬ እንውጣ። ሃሃ አሮን ደግሞ እስከ ዛሬ ያስተዋወቀኝ ሁሉ ቆይ አንተ ራሱ ስማቸውን ታውቀዋለህ? መልካቸውን ሁላ ካስታወስክ እቀጣለሁ። ሃሃ ስታገኛቸው የት ነበር የማውቃት ምናምን ብለህ ሳይሆን ይቀራል የምታልፈው። ተሳስተ ብቻ አንዷን ያስቀየምካትን ድጋሚ ጠብሰህ ሰልባ መሸኛ ሁላ እንዳትነሳ። ትስቃለች። እንዴ መቀባባት ወሬኛ ደግሞ እሷ ናት ካልተዋወቅኳት ያለችኝ። እነ ጋሼ ሳቃችንን ይጠብቁ ይመስል ተሽቀዳድመው ወደ ሳሎን መጡ። ባቢ ወላጅ አምጣ ተብሏል። ትምህርት ቤትና እሱ ካልሆነ ማንም አይሄድልኝም ብለዋል። ጠዋት እንድትሄድለት። ጋሼ ነው። ምን አድርጎ ነው እሳ ብዬ ከመጠየቄ አሚ ቦፈፈች። የክፍሉ ልጅ ሲስም ተይዞ አለ ጋሼ። ሁሉም ማውካካ እና ለምንድን ነው እኔ የምመረጠው? እንደለመደው አንዳቸው አትሄዱም ነበር? እሱን ብትጠይቀው አይሻልም? እሱን እማዬ ናት። ሽንቆጣ ስትሆን የምትናገርባት ሽርዳሽ ድምፅ አላት። በ10 ዓመቱ ስሙ ወላጅ ካስጠራ 20 ሲሞላው እኮ ጉድ ያፈላ ነው አልኩኝ። ያልዞሩበት አይበቅል ባጎት ወጥቶ ነዋ። እማዬ የቤተሰቤ የትዝታ ክር እንደዚህ አይነት ቅጽበቶች ላይ ይንጠለጠላል። ቤተሰብ ሲባል ሽው የሚለኝ ቅጽበት ይሄ ነው። እህል
እህል የተበላበት ትሪ ሳይነሳ የበላንበትን እጃችን ሳንታጠብ የማየ የወጥ ሽታ የደበላለቀው ሳቅና ተረብ። ይሄ ጭስ ገና ማዕት ያመጣብሃል ትለኛለች ጆሮዬ ስር ተለጥፋ ሰርኬን ላስተዋውቃት ብዬ እራት ብጋብዛት። ቆንጆ ናት እኮ ግን ከምር። ዝም ስትል ነዋ እላታለሁ ጥርሴን ገጥሜ በፉጨት ድምፅ። ብዙም ሳይቆይ የጦፈ ክርክር ውስጥ ገቡ። የኔዋ ናት እንጂ ደግሞ የምትገርመው በደቂቃዎች ዛር እንዳለበት ተንዘረዘረች እኮ። ደግሞ ባላስጠነቅቃት። ሀገር መሰረቱ ግለሰብ ነው። ጠንካራ ግለሰብ ማፍራት ያልቻለች ሀገር ጠንካራ ህዝብ የላትም። እንደ ህዝብ የተገነባ ድልድይ የሌላት ሀገር ደግሞ መልክዓ ምድሯ ብቻ ነው የሚተርፋት። እሱንም ስግብግብ ግለሰቦችና መስቃላ ስብስቦች ካልተቀራመቱት። የኔዋ ጉድናት ይህን ባይዋ። ሀገር ከግለሰብነት ታልፋለች። በግለሰብ ሜንታሊቲ ሀገር መገንባት አንችልም። ሰርኬ ናት። እዚህ ሀገርማ እኔ ሳልሰማ ሴቱን ሰብስቦ ያጠመቀው አለ። ደግሞ እንዲህ ባለ መንፈስ ውስጥ ስትሆን ለምትሰጣው ይረዳት ይሆን አላውቅም የምታጨሰው ጉዳ አላት። እኔም ሲጋራዋንም ለኮሰችው። በነገራችን ጎን እኔ ከናካቴው ሲጋራ ጭሼ አላውቅም። አንድ አይናለም የምትባል የማየ ጓደኛ ናት ጭስና አክሱሜን አቋልፋቸው የሞተችው። ይሄው ከዚህ ወዲህ የምታጭስ ሴት የሲጋራዋ ጭስ ሽታ ጥቁር ዳንቴላም ስቶኪንግ ወንድነት ወይም ቀበቶ ማላብ በነፍስም በስጋ ተዛምዶብኛል። ምድር አዳም ያለ ጭስ አክሱሙ አይሰራም ብለህ አትቦፍ። የምልህ ርቦ ስፍስፍ ብለህ የድፎ ዳቦ ቁራጭ በክክ አልጫ ቢሰጡ ትበላለህ እኮ። ከዚያ በኋላ ክክ አልጫ አታሳዩ ብትል ነው። አስበው ርቦህ ወደ ውስጥ የምትወረውረው ሳታላምጥ የምትወጣው እህል ስትሻ በቅልጥም ያበደ ፍትፍት ቢሰጡ። ለነገሩ እንደ ምርጫ ሊለያይ ይችላል። ተቀረጥፈዋለህ። እንደዛ ነው ነገሩ። ለልግጫ አትመቻች። አይናለም እንኳን ሲጋራ የምታጨሰው ይሏታል ማንነቷን ሲያስረዱ። የጸደይ እናት አይሏትም። ያቺ ካፒቴን ሞገስ ሚስት አይሏትም። ያቺ የሆነ የመንግስት ቢሮ ታይፒስት አይሏትም። ያቺ ሁሌ አመት ባል የምትመስለው አይሏትም። ያቺ ባይኖቿ የምትስቀው አይሏትም። ያቺ ሰው እቤቷ በልቶ የሚጠግብ የማይመስላት ብለው ደግነቱን አይነግሩላትም። ያቺ በሰበብ አስባቡ እየደገሰች ጎረቤት የምትጠራው ብለው እቤቷ ለድግሶቿ መመላለሳቸው ውል አይላቸው። አንድ እነሱ እንከን ነው ብለው ያመኑበት ግድፈት አግኝተውላታል። ታጨሳለች። የስሟ ማረግ አድርገው ለጥፈውላታል። የሷን ምግባረ ብልሹነት ካላቆለጳጳሱ የነሱ ምግባረ ሰናይነት ሊኮሰምነዋ። ነገሩ ሰውኛ ነው እኮ። በጣሙን ደግሞ አበሻኛ። ብዙ የሳምንቱን ቀናት ከሥራ ሰዓት መልስ እኛ ቤት እየመጣች ከእማዬ ጋር ቡና እየጠጡ ይጫወታሉ። ከቢሮ በቀጥታ ስለምትመጣ ብዙውን ጊዜ ባጫጭር ጉርዶቿ እንደዘነጠች ነበር። የሆነ ዕለት እማዬ ለቅሶ ሄዳ መጣችና አለመኖሯን እያወቀች አሮጌ ሶፋችን ላይ ዘና ብላ ተቀመጠች። ጎረምሳው እስኪ እናትህን ነጠላ ጫማ ቀብለኝ አለችኝ። ለወትሮ ጎረምሳው የሚባለው ከሰው ተደባድቤ ወደ ቤት የመጣው ዕለት ነበር። እድሜ ለአብርሽ እንኳን የኔን የወንድሙን የሰፈሩን ጎረምሳ የደበደብ ወልፍ መድብሎ በየቀኑ እየተደባደበ የሚደባደቡት ሰው ከየት ይመጣል? ነጠላ ጫማውን ሰጥቻት ልወጣ ስል ወዴት ነው ጥድፊያው? ና እስኪ የጉርዴ ዚፕ ፓንቴን ነክሶብኛል አስለቀቅልኝ አለችኝ። ትዕዛዝ ነገር ይመስላል። የሆነ ብለው እያጉረመረሙ ግን እምቢ የማይሉት ትዕዛዝ። የእውነቷን ነው። ደማቅ ቢጫ አጭር ጉርዷ የኋላ ዚፕ ጥቁር ፓንቷን ነክሶታል። አሁን ላይ ሳስበው ከዚያ የለበሰችውን ልብስ አለማስታወሴ ይገርመኛል። አውቃን ያስነከሰችው? አውቆ ዚፕ ማስነከስ ይቻላል እንዴ?
ምን ያንቀጠቅጣል? ቀስ ዚቡ እንዳይበላሽ የምወደው ቀሚሴ ነው አለችኝ። ተንቀጠቀጥኩ እንዴ? እኔ እንጃ ቶሎ መገላገል ፈለግኩ። ዚቡ ግን አለቃለኝ። በሩን ዝጋው እስኪ ላውልቀውና ልሞክር ያለችኝ በደንብ የገባኝ አልመሰለኝም። ደግሞም በሩን ከውጭ ሆኜ ይሁን ከውስጥ የምዘጋው አልገባኝም። በሩ ጋር ደርሼ ልጠይቃት ዘወር ስል ጉርዷን ከነፓንቷ አውልቀዋለች። እስከ ወገቧ ድረስ የመሰለኝ ስቶኪንጓ ብቻ ጭኗ አጋማሽ ላይ ቀርቷል። ምን ይገትራል? ዝጋውና ናናግዘኝ እንጂ ምኑን የማግዛት? በጭንቅላቴ አሮን አይንህን አታዝረክርክ እላለሁ። ያደረኩት ግን ነገሮቿ ላይ አይኔን ማዝረክረክ ነው። በሩን የድንብር ዘጋሁት። ሳቀችብኝ። ሃሃ ወየው አይን አለም ሴት አታውቅም? ናስኪ ወዲህ 16 ዓመቴ ነው እኮ ሴት አውቃለሁ። ራቁቷን ግን አላውቅም። ያውም ደግሞ ትልቅ ሴትዮ፣ ያውም ትልቅ ብዙ ነገር ያላት፣ ያውም የማየ ጓደኛ። እሷ ግን ፋራ የሆንኩ ነገር አስመሰለችው። አለገጠች። እስኪ አውልቀው አለችኝ እግሯን እየዘረጋችልኝ። እግሯ ላይ የቀረው ስቶኪንግ ብቻ ቢሆንም ምኑን አልኳት። ይሄ ነገር ዚቧን ልናስለቅቅ አልነበር እንዴ? ሃሃ የምን መርበትበት ነው? ወንድ ልጅ አይደለህ እንዴ? ነውስ ያ ወንድነት ለመደባደብ ጊዜ ነው? ወንድነቴንማ ይቺን የማትረባ ስቶኪንግ ባለማውለቄ አላስገምትም ብዬ ዘው። ቀስ ቀስ የምትሄድበታለህ እንዴ? ቀስ እንደ ወንዶቹ ሁና። ሃሃ ይሄ ወንድነት እንዴት ነው? ፈተናውስ በዛ። ቀስ ብላ ነገሮቿን በሐላል እንዳያደርጋ ተቀመጠች። ሲጋራዋን ከቦርሳው አውጥታ ስትለኩስ አውልቅ በተባልኩበት የዝግታ ልክ የሁለቱንም እግሮቿን ስቶኪንግ አወለኩ። አንድ ስባ ጭሱን አየር ላይ የለቀቀችው ፍቅረኛዋ ጥሏት በመሄድ አይነት ስስት ጭሱን በአይኗ ትሸኛለች። የኔ ጭሱን እያየው መባባት ምን ይሉት ነው? እሷ ናታ የሆነ ፍቅር የምትሰራ ነገር ታስመስለዋለች እኮ። ሃሃ አንተ ልጅ ወንድ አይደለህ እንዴ? ቀበቶ አይደል እንዴ የምትታጠቀው? ምን ታፈጣለህ? ታጨሳለህ? እሰይ ይሄ ወንድነት ጉዳ ፈላ። አይ ረኔ አላጨስም አልኩ ማፍጠጤን ሳላቆም። እንዴ አዳምና ሔዋን የሚቀጥለውን እንድነግር እየጠበቅ አይደለማ? ከዚህ በላይ ከነገርኩ እኮ አብረንተኛ ናት ማለት ነው። ያው የወንድነት ጥያቄ ነው። የቀበቶ ልክ ነው ጉዳዩ። ወንድነቴን አሳየኋት። አላመናችሁኝም መቼም። የዛን ቀንማ አይሆን ሆንኩ። ምን ማለት እንደሆነ የአዳም ዘር ገብቶታል። የሔዋን ዘር ደግሞ ከአዳም ዘር ጠይቂ። እነዚህ ደግሞ ጭራሽ መጠባጠብ ይዘዋል። ሰርኬና አሚናቸዋ። እነርሱ ይህንን ጉንጭ አልፋ ጸብጸባቸውን እስኪያቆሙ ነበር እኮ ዘመንን ተሳፍሬ መሸምጠጤ። እናንተ ደግሞ ከውጭ የምትመጡ ሰዎች ችግራችሁ እዛ ከአንድ ጭጣት ያልበለጡ የፖለቲካ ፓርቲዎችና አቋም ባለበት ሀገር ሲባል የሰማችሁትን የፖለቲካ አቋም ጽንፍ አንጃ ግራንጃ እዚህ ትዘረግፉታላችሁ። በውሃ ቧንቧ ቱቦ ኮብልስቶን ካላፈሰስኩ ብሎ ድብድብ ነገር እኮ ነው። ስትኮርጁ ከሀገሪቷ ነባራዊ ሁናቴ አንጻር ለጆሮ እንኳን ብታመቻቹት ምን አለ? 100 ምናምን የፖለቲካ ፓርቲና በህዝቡ ቁጥር ልክ 100 ምናምን ሚሊዮን አቋም ባለበት ሀገር የምን ጽንፍ የምን አቋም ነው የምትቃዡት? የኔዋ ናት ሰርኬ ላይ የምታፈጣው። እንዴ ሰርኬ ከውጭ ነው እንዴ የመጣሽው? እንዴት አላውቅም አልኩ። ከምሬን ነው። ለኔ በ3 ወር ያልተነገረኝን መቼ ነው ያወሩት? ሂድ ከዚህ ይሄ ደግሞ ቀጠለች። ጸብጸባዋን ስላደናቀፍኳት ተበሳጭታ። ምግብ እየበላን ይሁን ይሄ ነገር እላለሁ ሰሚ የለኝም እንጂ። ጎሽ ልጄ ሂድ እስኪ አይና ለምቃ ገዝቶልኝ ይምጣ ብለሃለች እየተባልኩ እቤቷ እግርም እጅም እንትንም አበዛው። ሲከራርም ባሏ ከመርከቡ ወርዶ እቤቱ የሰነበተ ሰሞን ደሜን ያገነፈለው ጀመር። በአሳሳች ቀን ለአብርሽ ብነግረው
ሚስትህ እያለ ከማብሸቁም ምልቁ ሼባውን እናጭሰውና ሆስፒታል ይተኛል እንዴ ይለኛል ባሏ መክረሙን ስነግረው። አሮን እስኪ ተቀመጥ አለችኝ። ከ2 ዓመት በኋላ እቤቷ ልክ እንደገባው ላቤ ጠፍ ሳይል ተቀምጬ ስለማውቅ ግር እያለኝ ተቀመጥኩ። አሁን እኮ ትልቅ ሰው ነህ። ጡንቻህን ፈረጠመ ደግሞ አማላይም ሆነሃል። ነገሩ ግልብጥ ሆነብኝ። እንዲህ አውርታኝ አታውቅም። እንደ ልጅ ነው የምታወራኝ። ለወትሮ ሲያደርጉ አይቼ እንደማላውቀው እንደ ወንዶቹ ነበር የምባለው። ከዚህ በኋላ ትክክለኛ ህይወት መኖር መጀመር አለብህ። መቼም የሆነ ቀን ይሄን ነገር እንደምናቆመው ታውቅ ነበር አይደል? ከኔ መልስ ትጠብቃለች። ዛሬ ለምንድነው እያባበለች የምታወራኝ? እንዳለቃ የሚሰራራት ነገር ወይት ሄደ? 2 ዓመት እሷ ታዛለች፣ የተባልኩትን አደርጋለሁ። ወንድ ወጥቷል ትላለች ቁና ቁና እየተነፈሰች። የቀበቶ ልክ ተከብሯል ማለት ነው። ወደ ቤቴ ዳንስ እየቃጣኝ እመለሳለሁ። እኔ እንጃ አስቤበት አላውቅም እያልኳት ሲከፋኝ ታወቀኝ። አታደርገውም አሮን፣ ይሄን ነገር ማቆም አለብን። በቃ ከዛሬ በኋላ በሌላ ምክንያት ካልሆነ በቀር በዚህ ሰበብ አትመጣም። ወጣት ነህ፣ እንደ ወጣት እኩያህን ጠብሰህ ለምንድነው ዛሬ ላይ ይሄ ነገር የምትለው? በግልቡ አልነበር እንደ የምትነግረኝ ሌላ ጊዜ? ጥያቄ አልጠየቅኩም። ከሷ ጋር ተጠያይቀን አናውቅማ። መልስም አልመለስኩም። ተነስቼ ወጣሁ። ልቤን ቋጥኝ የተጫነበት ያህል ከበደኝ። አንተ ነቅለህላታል እንዴ ይለኛል አብርሽ አኳኋኔ አልመስጥ ብሎት። እኔ እኮ ጉድ ብቻ አስምጦ መስሎኛል። አሮጊቷንም ነው እንዴ? በቃ ሄድና ትንሽ ጊዜ ስጪኝ ምናምን እስኪወጣልኝ እንዳጎጂኝ ምናምን በላታ ያለግጣል። አልሳኩለትም። ብቻውን ይገለፍጣል። ተነስቼ ወደ ቤቷ በሩጫ ረገጥኩ። አንተ የምር አደረከው እንዴ? የአብርሽ ድምጽ ከጀርባ ያጀበኝ። በሩን ከፍቼ ስገባ ደርቄ ቀረው። የሄድኩት ምን ልላት ነበር? ለምንድን የምናቆመው ልላት አይደለም። እኔ ምንሽ ነበርኩ ልላት ነበር የፈለኩት። ደስ ባለኝ ሰዓት የምትጠረኝ፣ ደስ ባለኝ ሰዓት የምታባርሪኝ፣ ካሻንጉሊትነት ያለፈ ልብና ስሜት ያለው ሰው መስየሽ አውቃለሁ ወይ ልላት። በሩን ከፍቼ ስገባ ካፌ ወጣው ርታ ብቻ ነበር። ማመን አልፈልግም። ያቺ ጨረቃ ነይ እስኪ በርከክ ብለሽ ስቶኪንጌን አውልቂ ብትላት ጨረቃ ሳታመነታ ያን ሁሉ ማይል ስትንደረደር አልበላ አልጠጣ ብላ ያጠራቀመችውን ብርሃኗን አሟጣ ለምርምር የመጠቁላትን መንኮራኩሮች አፍንጫችሁን ላሱ ብላ ህዋ ላይ አሽቀንጥራ ጥላቸው ስትንደረደር 1 ከጁፒተር ሳተላይት ጋር ተጋጭታ 2 ከሳተርን ሳተላይት ጋር ተላትማ እያላበች እግሯ ስር የምትፈጠፈጥላት የምትመስለኝ ሴት በህይወት ለመኖር እንጥፍጣፊ ተስፋ አጣ ራሷን አጠፋች ብሎ ማመን ከበደኝ። ራቁቷን ሆና ከሲጋራ ጭሷ ጋር እየተጫወተች ቁልቁል ስታየኝ ሳያት ዓለምን በንቀት የምታያት የምትመስለኝ ሴት ነገን የመጋፈጥ ብርታት አጣ መርዝ ተጋፈጠች ብዬ ማሰቡ እንኳን ከበደኝ። ሰው ተሰብስቦ ሬሷን አፋፍሰው ሲያነሱ ሲለቀስ ድንኳን ሲጣል ቀብርም ሲሆን እዛው ነበር። በጣም ማልቀስ እፈልጋለሁ ግን እንባ የለኝም። አብርሽም አያወራኝም፣ በአይኑ ብቻ ይከታተለኛል። ማውራት ከፈለክ ታውቃለህ አለው ይለኛል የዋሰብኝ ሲመስለው። አይናለም እኮ ሞተች አንቺዬ። አይናለም አጫሿ አይናለም እንኳን ትንባሆ የምትስበው ይባባላሉ። አያውቁም እንጂ ያቺ የወዳጇን ልጅ የምታባልገው ይሏት ነበር። ምን ነው አንቺዬ ምን ጎደለባትና ነው ራሷን ያጠፋችው? ከሀብት ከልጅም ወርቅ ሰጥቷታል። ከባልም መሬት የሆነ ባል አላት። ምን ሰይጣን ያሳታት ባክሽ ይባባላሉ። ሰውኛ አይደል ረሃብተኛው አጥንቱ ካልገጠጠ ቦርጫሙ ቦርጩ እንዴት ይገናል? ባለሀብቱ እንዲደምቅ ዳው እኮ ጉስቁልቁሉ መውጣት አለበት። ምግባረ ሰናይ ግብሩ እንዲዘምር ምግባረ ብልሹ መጠልሸት አለበት። ካለበለዚያማ ልዩነት የታል? ማሰቢያ የሆነ ጠርዝ ላይ ምክንያቷ ውስጥ እኔ መኖሬን ማሰቤን ማቆም አቃተኝ። ከቀናት በኋላ
አይና ለምን ሆነ ይመስልሻል ራሷን ያጠፋቸው አልኳት እማዬን። አረ ምኑን አውቄ ልጄ ባላ ጥሩ ሰው አይደል? አረ ሞገስ መሬት የሆነ ባል አይደል እንዴ? አንዲትም ቀን አስከፋኝ የሚል ካፈ ወጥቶ አያውቅም። እንደው እህቴን አላውቅላትም እንጂ አንድ ነገርማ ሆዷን ሲበላት ነበር። አንበዋ ተክተለተለ። አረ እማዬ መርዝ ከመጠጣቷ አንድ ቀን በፊት ትዝ አይልህም? ጭንቅላቴን ነቀነኩ። እዚህ ጋር ተቀምጣ በእጇ ሶፋችንን እየተመተመች ያን ሲጋራዋን እየሳበች አስካል 40 ዓመት ጓደኛሞች ስንሆን በድዬሽ አውቃለሁ ብላ ጠየቀችኝ። እያባባኋት እንደሆነ ባውቅም ነገሩ መስማት ያለብኝ ጉዳይ መሆኑ ገባኝ። እሺ አልኩኝ። ወይ አይንዬ አንቺ ሰው ይደርስብሻል እንጂ ማን ጋር ደርሰሽ ታስቀይሚያለሽ አልኳት። አስክዬ እባክሽ ማሪኝ፣ ምንድነው ብለሽ አትጠይቂኝ፣ ይቅር ብዬሻለሁ በይኝ፣ በድዬሻለሁ አለች። ምንም ሳይገባኝ እሺ ምሬሻለሁ ምንም ቢሆን አልኳት። ምን አለ ምን ሆነሻል ብያት በነበር። እኔ ምን አይነት ወዳጅ ነኝ? እሷ ከመንሰቅሰቋ በላይ እኔ ውስጥ የፈረሰ ነገር ስለመሰለኝ እማዬ ተይው በቃ እሺ ዝም በይ በያባበልኳት። ትዝታ የተንጠለጠለበት ጫፍ ላይ የታሰረ ስሜት ጠረን ምስል አብሮ ይጎተታል አላልኳችሁም? ወንፊታ መስቶኪንግ የሲጋራ ጭሽ ሽታውም ምስሉም የነከሰ ዚፕ የተቆላ ቡና ሽታ የተደባለቀው የሚጣፍጥ ሽቶ ጠረን ትዕዛዝ የተለወሰ የስሜት ማቃሰት እሷ አይን ዓለም ናት። ይህን ተከትሎ መሬት ላይ የተዘረረው ሰውነቷን ማስታወስ ተጎታቹ ጫፍ ነው። ልክ እኮ ነሽ። እዚህ ሀገር መሪም ተመሪም የለም፣ ሁሉም ራሱን የሚመራው ሰርጌ ናት። እነኚህ ደግሞ ከደቂቃ በፊት ከተት ሊያውጁ አስመስለውት አልነበር እንዴ? ተስማሙ ማለት ነው። መቼ ነው እህሉ የታዘዘውና ተበልቶ ያለቀው? ስንተኛ ቢራይ ነበር? አረ ብዙ ቆሟል ስልሽ የሚሄድበት ስለሌለው መሪም አያሻው ራሱንም አይመራ ቆሞ ትላንትን ይሳለቃል። የኔዋ ጉድና እንዲህ እኮ ነው የሚያደርጉን አልኩኝ ገርመውኝ። እነማን አሉ ሁለቱም። ዋናዎቹም ተቃዋሚ ነን ባዮቹም አክቲቪስት ነን ባዮቹም በጎራ ተቧድነው ጎራ ይመድቡና ጉድጓድ ይከቱናል ማለት አለች ሰርኬ። እንዲህ እንደናንተ ነው። እነሱን አምነን በቡድን እንሰለፋለን፣ ግጠሙ ይሉናል። እኛ ስንቧከስ እነሱ በጀርባ ተስማምተው እኛኑ ደደብ እኮ ናቸው እያሉ ያሙናል። ታርቀዋል በን ደግሞ ቡና ስንጠራራ ድሮም ለፖለቲካው ድምቀት እንጂ እርቅ አይታሰብም በሉ ንክተት ይሉናል። አቦላችንን እንኳን በቅጡ ሳንጨርስ በስኒው ድብድብ እንገባለን። እረ ትንታኔ አንተ ፖለቲካ ይመቸኝም አትንኩኝ ስትላል ነበር እንዴ? ሰርኬ ናት። ይሄ ሁሉ ህዝብ የማይገባው ፖለቲካ ውስጥ ገብቶ ውቅያኖስ ውስጥ የሚሮጠው የብስ ላይ የሚዘፈቀው ወዶ መሰለሽ እንዴ? እንጀራውም ውሃውንም መንገዱንም ትዳሩንም ፖለቲካ አድርገውበት እንጂ። አረ ተውኝ እስኪ ማን አስተናጋጅ? ይሄ ቢራ እኮ ውሃ ማቆሮ ነብኝ። እስኪ ጠንከር ያለ ነገር አምጣልኝ። ለምን ሙዚቃ ያለበት ቦታ ሄደን አንጠጣም? የሰርኬ ሐሳብ ነው። ሁለታችንም ወደ አሚ ዞርን። እሻ ግን ለማየ ደውልላትና ካንተ ጋር መሆኔን ንገራት። ማን ናቸው ትላለች ማየ መስቀለኛዋን ስትጀምር። እረ ወየው እማ ከኔ ሌላ ወንድ የለም እርምሽን አውጪ ብዬ ዘጋሁት። ባቢ ትንሽ አመሻለሁ አትጠብቀኝ ይለዋለሁ። አጎቴ ተደባድቦ ነው ወይ ይለኛል ትለኛለች አሚ ስልኳን እያስቀመጠች። ገና ከመውጣታችን አገለሉኝ። ዘመናት እንደከረመ ሰው እየተንሾካሾኩላ ሚስጥር ይቀባበሉ ጀመር። አሚ እንዲህ ናት። ተወዳጅ ቀልብ ነው ያላት። ዛሬ ካገኘችው ሰው ጋር ድብልቅ አድርጋ ትጫወታለች። የምትገርመኝ ምን አይነት ርዕስ ላይ ቢሆን የምታወራው ሐሳብ አታጣም። ጋግርታም የተባለ ሰው ታወራለች። ፍቅረኛዬ ናት ብዬ ካስተዋወቅኳት ሴት ጋር ደግሞ ጭራሽ እሷ ፍቅረኛ መስላ ታርፈዋለች። ከአንዷ ጋር ይኸው እኔ ከተጣላኋት ዘመን የለኝም፣ እሷ ግን ዛሬም ትደዋወላታለች። ትወዳለች እኮ ለምን የምርህን አብረሃት አትሆንም ትለኛለች። ሰርኬን ሸኝቻት እየተመለስን ላዳ ውስጥ
እኔም እኮ ትመቸኛለች። ይሄ በደህና ወሬ መሃል ወስዳ ፓርላማ የምትቀላቀለኝ ነገሯ ነው ቁርፍድ የሚለኝ። በረዶ ዘነበ መንግስት ይወገር፣ እንትን ክልል ሙቀት ጨመረ፣ የገሌ ብሔር ሙቀታም ስለሆነ ነው ከክልሉ ይውጣ፣ እገሌ የሚባል አክቲቪስት ቁርሱን አልበላም የብሔር አድሎ ነው። ይልቅ ማጨስ ላቆም ነው አለችኝ። ምን ተሻለ? ቆይ ምንድን ነው የምታደርጊያቸው? ለኔ ያልነገሩሽ ነገር የሚነግሩሽ? ታስቀይስ ባክ። ማጨስ አቆመች ብለህ ልትተዋት ነው? በሽታዬን እያወቅሽ ሸዋሚዬ እንዳትጀምሪኝ ስወድሽ። ይልቅ ለምን ትንሽ አናመሽም? ምሽቱም ማለቀ እኮ ንጋት ጀምሯል። ይሁና ምን ይለናል? እሺ ትንሽ እናንጋ። እየሄድን የተለመደ ንዝንዟን ትነዘንዘኛለች። እስከ ዛሬ እኮ አፍቅራ አታውቅም ማለት ነው? ብታፈቅራት እንኳን የሲጋራ ጭስ ቤቱ ተቃጥሎ ቢጭስ አይሸትህም። እነርሱን ሳይሆን ጭሳቸውን ነው አንተ የምታፈቅረው። ወይ ከጭሷ በላይ የደመቀችብኝ ሴት የለች ይሆናላ እላታለሁ ከላዳ እየወረድን። ሞቅ ሲላት እኮ ደስ ስትለኝ ቤቱ ይጠባታል። ትንከተከታለች፣ በእንጥሻ ሁላ ትደንሳለች። እሷ እንደዛ ፈታ ስትል ማየት ዓለሜ ነው። ከኔ ጋር ብቻ ነው ይሄ ነፃነቷ። እንደምጠብቃት ታውቃለች። በግድ ይዣት ወጣሁና እኔ ቤት ሄድን። ዛሬ አንተ ተራ ነው። እኔ አንተ ስትሰክር ተንከባክቤ አይደል የማስተኛ? ደግሞ ስትዘባርቁላ እሰማህ የለ? ደግሞ ስትሰክር ደግሞ ታበዛለች። እሺ እላታለሁ። ደግሞ ስትል ልብሷን እየቀየርኩላት እንደ ልጅ ታስቸግረኛለች። ይሄ ከንቱ ሴክስ አትሺም እኮ ነው ያለኝ። የተጣላቸውን ፍቅረኛዋን ነው ለብዙኛ ጊዜ ነግራኛለች። አንቺ ግን የምራትቺም እንዴ? ምን ዋንከፍነሽ? ለነገረችኝ ቁጥር ልክ አበሽቃታለሁ። ቆይ አንተ ግን የማልችል ይመስልሃል? አሚ የሱ ነገር እኮ በማየት አይታወቅም። ባያርፈሽ ተኝ ሰክረሻል እኮ። ሞክረኝና ንገረኛ። እርፍ። ይሄ ነበር የቀረሽ። ባያትላዘዥ ያርፈሽ ተኝ። የምሬን ነው እባክህ። ደግሞ አስብሽ አላውቅም ለማለት ነው። ደግሞ ወንድምሽ ነኝ ምናምን እንዳትል። አንተ ያብርሽ ወንድም ነህ እንጂ። ከዛ ብዙ ደግሞና ብዙ ያስደነገጠኝ ነገር ተናግራ እንቅልፍ ወሰዳት። ስካሬ ለቀቀኝ። እሷቴ ጧ ብላ ተኛች። ምን ሆነ ነው በጧቱ ያፈጠጥክብኝ አለችኝ ሲነጋ አይኖቿን እንደገለጠች። እስክትነቂ እየጠበቅኩሽ መለስኩላት። ምንድነው? ተኮሳትራል እኮ እየታወቀ ነው። ማውራት ያለብን አይመስልሽም? አውራ። ምን በማርሽ ባንድ ታጅበ ትጀምር? ስለምንድን ነው የምናወራው? ማታ ስላልሽው ነገር አልኳት። እንዴት መግለጽ እንዳለብኝ ግራ ገብቶኝ። ምን ስላልኩ ነገር? ማታ እኮ ስለ ብዙ ነገር ነው ያልኩ ስትለኝ ግራ ገባኝ። የምሯን ነው አታስታውሰውም ወይስ ላለማስታወስ ፈልጋ ነው? ካላስታወሰችው መናገር አለብኝ አለያስ ዝም ባለት? ዝም አልኩ። ለቀናት ዝም አልኩ። ያቀበለችኝ ቃል አድጎ ውስጥ የተቆለለ ስጋ ለብሶ በኔ ውስጥ አደረ። ነፍስ ዘርቶ ከደሜ ጋር በደም ቱቦ የተዘዋወረ። አሜን። ከዛን ቀን በኋላ እንደ እህቴ፣ እንደ ባቢናት፣ እንደ አብርሽ ሚስት ማሰብ አልሆናለኝ። ራሴ ለእልፍ አላፍ ጊዜ መገሰጽ አልጠቀመኝም። በሆነኛው ቀን ደወለች። ምን ሆነ ነው የጠፋው አንተ? ምን ሆንኩ? ምን አባካው ቅላለሁ? ራስህ ንገረኛ። ትመጣለህ በኋላ? ልምጣ? ምን ነው ፈለግሽኝ? የምርህን ነው? ዛሬ እኮ ልደታ ናት። አንተ የምር ምን ሆነሃል? ረስቼዋለሁ። ዛሬ ግን ግንቦት ልደታ ናት። እማ በየዓመቱ ቅልጥ አድርጋ ደግሳ ነው የምታከብረው። እመጣለሁ። እሺ በቃ እመጣለሁ። ደግሞ ለማ አቃጥሪ ያሉሽ። እንደተለመደው ሁሉ ቤቱ በሰዎች ተሞልቶ ሲበላ ሲጠጣ መሸ። እንዳልተለመደው ሁሉ ሳልፍ ሳገድም ያገኘሁትን ብርጭቆ ስለጋ መሸ። መጠጡ ከሐሳቤ ጋር ተዳምሮ በጊዜ ናወስኩ። ማናጋሼ ሞቅ ብሎኝ እንዲያዩኝ ስላልፈለኩ በራስ ምታት አማኝቼ ዋሽቼ ክፍሌ ገባሁ። ተጋድሜ እንደ ወፍጮ ሐሳብ አመንዥካለሁ። የማስበው ውል የለውም። ቆይ ምን ሆነሃል አለችኝ ድንገት ክፍሌ ገብታ ፒጃማዬን ከቁም ሳጥን ውስጥ እያወጣችልኝ።
ጭራሽ በጋሽ ፊት በልበ ሙሉነት ታንቀርራለህ። እንደ ሁሉ አጠገቤ ተቀምጣ ሸሚዜን መፍታት ጀመረች። ዘልዬ ተቀመጥኩ። እጇ በፍጥነት የሚነካኝ ስጋ ብቻ የሆነ እጅ አልነበረም፣ ንዝረት ነበረው። ለቁጥር የከበደ ጊዜ ሰክሬ ልብሴን አውላልቃ አስተኝታኛለች እኮ። ለሚቆጠር ጊዜ ልብሷን አውላልቄ ቢጃማ ቀይሬላት አውቅ ነበር። ሴት መሆኗ ሽው ብሎኝ አያውቅም። በመድኃኔዓለም ምን ሆነሃል አሮኔ አለችኝ በድንጋጤ እጇን ሰብስባ። አንቺ ግን ከምርሽ ነው? ምኑን? የዛን ቀን ማታ ምን እንዳልሽ አታስታውሽም? ቆይ ባስታውስስ? አማላይ ነኝ እኮ አሮኔ፣ እህትህ የአብርሽ ሚስትና ደግሞ አላጨስም። አዎ አስታውሳለሁ። አዎ ተሰምቶኝ የሚያውቅ ስሜት ነው የነገርኩ። እና ምን የምርህን አብረኸኝ ስለመተኛት እያሰብክ ነው? ቆይ አረሽ ብለስ ሞክረህ ጎበዝ መሆኔን ልትነግረኝ ነው? ከዛስ? የዚህን ሁሉ መልስ አላሰብኩትም። ጥያቄውንም አላሰብኩትም። እሷን ብቻ ነበር የማስበው። አዎ ሰክሬ አልነበረም፣ እመኝ ነበር እንድትለይ ብቻ ነበር የፈለኩት። ከዛስ አላውቅም። አሁን ስትለኝ ምን እንደምፈልግ ሁሉ ግራ ገባኝ። እኔ እንጃ አልኳት። በላርፈተኛ አየህ፣ አንዳንድ ነገሮች ምኞት ብቻ ሆነው ሲቀሩ የተሻለ ስሜት ይሰጣሉ። በተግባር ስትመነዝራቸው ከሐሴት ይልቅ ጸጸትን ይጎትታሉ ብላኝ ቢጃማውን አልጋው ጠርዝ ላይ ያስቀምጣልኝ ልትወጣ ስትል እጇን ያስኳት። ታዲያ ለምን ነገርሽኝ? ከምኞት እንደማይዘል ካወቅሽ ለምን ነገርሽኝ? እኔ እንጃ፣ በሰዓቱ ሞቅ ብሎኝ ስለነበር ምናልባት ከራስ ጋር ተማከርና ወንድሜ መሆንህን ቀጥል ብላኝ እጇን አስለቅቃኝ በሩ ጋር ከደረሰች በኋላ አንተ ግን ከልብህ ነው? አስበኸኝ አታውቅም አለችኝ። አላውቅም ማትሙት አላውቅም ስላት የከፋት መሰለኝ። ከንፈሯን ጠመም ነገር አድርጋ ሸርድዳኝ ወጣ ሄደች። የምሬን ነው፣ አስቤያት አላውቅም። ወይም አሚን ከእህትነት በዘለለ ማሰብ የሚቻልበት የሐሳብ ስሜትም ልክነት መኖሩንም አላውቅም ነበር። ታዲያ አሁን ያለኝ ስሜት ከየት መጥቶ ሊያፈነዳኝ ደረሰ? እኔ እንጃ። ከነ ልብሴ እንቅልፍ ወሰደኝ። ያለ ሲጋራ ጭስ የተመኘኋት ብቸኛ ሴት ሆና ከረመች። ጭንቅላቴን ወጠረችው። ምንም መስራት አቃተኝ። ሆነ ብዬ ነጋሽ ቢያውቁ የሚፈጠረውን ማሰብ አልፈልግም። የበከተ ምግባር ነው እንደሚለኝ አውቃለሁ ጋሽ። ምን ነካ? እኔ እንዲህ ስድ አድርጌ ያሳድግያለሁ የምትለኝን አውቃለሁ ማይ። እንዲህ ግራ ከቀኙ ሲምታታብኝ ለወትሮ እሷ ጋር ወይም ማሚ ጋር ነበር የሚሄደው። ከሳምንት በኋላ ደወልኩላት። እስከመቼ አስችሎ እንደምትዘጋኝ እያሰብኩ ነበር አለችኝ ስልኩን እንዳነሳች። አሚዬ ለወራሽ ፈልጋለሁ፣ ካለበለዚያ ማበዴ ነው። እኔና አንተን የተመለከተ ነገር አይሁን እንጂ ችግር የለውም፣ የት ላግኝህ ብላ ካፌ ሊወጡ የተሰካኩትን አረፍተ ነገሮች ምላሴ ላይ ያደነባበረቻቸው። አይ ማለቴ ሌላ ያስጨነቀኝ ጉዳይ አለ የማወራሽ አልኳት። ደረቅ ናት። በተለይ በስልክ ሲሆን ድርቅናዋን ስለማልችለው በአካል ማውራቱን መረጥኩ። እቤት ጠብቀኝ መጣሁ ብላኝ ዘጋችሁ። ተነስቼ የተመሰቃቀለ ቤቴን ለመሰደር ተፍተፍ አልኩ። ሰዓቱን ለእልፈኛ ጊዜ ገላምጬው ሻወር ቤት ገባሁ። ውሃው ላይ እየፈሰሰ ከነ ዝርክርክነቴ የምታውቀኝን አሚን ለመጠበቅ መሰናዳቴን እያሰብኩ ፈገጋል። አጠገቤ ለአመታት ነበረች፣ በየቀኑ አብራኝ ነበረች። ዛሬ ግን እስክትመጣ ተቅበጠበጥኩ። ሰዓቱ የቆመ መሰለኝ። ምንድነው የሆንከው አለችኝ ቂጧ ሳያርፍ። በፊት ቢሆን ተጠምጥማ ታቅፈኝ ነበር። ለአመታት ከእህት ፍቅር የዘለለ ስሜት ያልሰጠኝን ማቀፍ እሱንም ነፈገችኝ። ትከሻዬን ጨበጥ አድርጋ አልፋኝ ሄደች። ለመጀመሪያ ጊዜ በማታጨስ ሴት ፍቅር ተያዝኩልሽ አልኳት ቀልቤን አባብዬ አረጋግቼ። ማለት ማናት? የተዋወቃችሁ አለችኝ በግማሽ አለማመን። ከጭሷ ደምቃ የታየችኝ ሴት የለችም ልሻል ነበር። ቆይቷል ሳውቃት፣ ቆይቷል ሰውዳት፣ ግን አላወቅኩትም ነበር። በጭስ አምልኮቴ ውስጥ ሰምጬ ማስተዋል አልቻልኩም ነበር። ስለሷ እንደማወራ ገብቷታል፣ ቢሆንም መስማት የፈለገች መሰለኝ። አንተ እኮ ፍቅር አታውቅም አሮኔ፣ ሴክስ ነው የምታውቀው። ወደድካት ወይስ ተመኛት?
ያው ፍቅር አላውቅም። እንዲህ ግን ለማንም ሴት ተሰምቶኝ አያውቅም። ይሄ ፍቅር ካልሆነ ምን ሊባል ነው? ዝም አለች። አጠገቧ ተጠግቼ ተቀመጥኩ። ዝምታዋ ቢያንስ ተቃውሞ አይደለም ብዬ ወሰድኩት። አይኖቿ ያለ መሽኮርመምም እንቅስቃሴን እየቃኙ ነበር። ቆይ ንገሪኝ፣ ብንዋደድ ኃጢአትነታችን ምኑ ጋር ነው አልኳት፣ እጇን ከሶፋው ላይ አንስቼ እየዳበስኩ። ዝም በል፣ እሱን ማሰብም ማውራትም መስማትም አልፈልግም ብላኝ ከንፈሯን ከከንፈር ያዛመደችው። ያልታሰበ አይደረግም። አንዳንድ ድርጊቶች ግን ከምክንያትና ከትክክለኛነት ይልቅ ለስሜት ያደላሉ። አልተጠባበቅንም፣ አልተመካከርንም። ከአንዳንድ የብልግና ቃላትና ሲቃዎች ልውውጥ ውጪ ማንንም አላዘዘም። አካላችን ተጋባ። ለደቂቃዎች አበድን። በሆነው ሁሉ አንድ ያልገባኝ ክስተት ሆነ። ዛሬ ለመጀመሪያ ጊዜ የተዋሰብኩ መሰለኝ። ወንድ ሆንኩ። የሆነ የኃጢአት ስርየት ያገኘው አይነት ስሜት። ቤተክርስቲያን ገብቶ ከፈጣሪ ታርቆ ሲወጣ እንደሚሰማ የእፎይታ ስሜት። ከጫንቃው ቁልል ሸክም የወረደለት አይነት ሰው ስሜት። አንዴ አላብን፣ ደገምን፣ ሰለስን፣ መቁጠር አቆምን። ያበድን ስላለው እብደት ከእብደታችን በኋላም በፊትም አናወራም። ትደውላለች፣ የት ነህ ትለኛለች። ቤት ነኝ መልስላታለሁ። መጣሁ። እደውልላታለሁ። የት ነሽ? እቤት ነህ? አዎ መጣሁ። ከበሩ እቀበላታለሁ። ገላችንን ከከለሉት ልብሶች ጋር ጸብ ያለን ይመስል ልንገፋቸው እናካለባቸዋለን። በውስጣችን የምንነጋገር ይመስለኛል። በየቀኑ አንድ አይነት ያልሆነ ስልት እየተከተልን እብደታችንን እንጋልባለን። ብዙ ካላብን በኋላ ጸጥታ ይሆናል። ያደረግነው አጀንዳ ዘለን ስለ ቤተሰብ፣ ስለ ባቢ ትምህርት ቤት፣ ተነስታ የምትፈልጋቸው በማይመስል ሁኔታ የወረወረቻቸውን ልብሶቿን እስክትሰበስብ የረባ ያረባውን እናወራለን። አንተ ፓንቴን የት ነው የጣልከው? አረ ስትመጪም ሌጣሽን የመጣሽው? እኔ ፓንት አላወለኩም። 2 ደርዘን ፓንት ገዝቼ አስቀምጬላታለሁ። መሳቢያውን ከፍታ አንዱን አጥልቃ ትሄዳለች። ስትጣደፍ የወረወረችውን ሳገኘው አስቀምጥላታለሁ። ማውራት አለብን አለችኝ። የማስበውን የምትቀማኝ ነገር አላት አይደል? ለወራት ካላብን በኋላ ለብዙ ቁጥር ጊዜ ገነቷ ውስጥ ሰጥሜ ከተፈወስኩ በኋላ ለማላስታውሰው ቁጥር ጊዜ ለገለዋ እጅ ሰጥቼ ስርየትን ከታደልኩ በኋላ እኔም ላወራሽ የምፈልገው ነገር አለ። እቤት ነኝ አልኳት። እቤት አይሆንም። እስከማስታውሰው እዛ ቤት ተገናኝተን ወሬ ቀንቶን አያውቅም። ውጪ እንገናኝ አለችኝ ሳቅ እየከጀላት። ካፌ ቁጭ ብለን ምንድነው ልታወሪኝ የነበረው? አንተ ምንድን ነበር የማወራሽ አለኝ አልከኝ። ከመባባል የዘለለ ሳናወራ ሁለተኛ ማኪያቶ አዘዝን። ልታወራኝ የፈለገችው ነገር ከባድ ሲሆን ነው እንዲህ የምትተሻሸው። የማወራት ነገር ዱብዳ ሲሆን ነው እንዲህ ቁና የምተነፍሰው። አሚን ማስቀየምም አልችልም። ሳላስቀይማት ሳልጎዳት እንዴት እንደምነግራት የሐሳብ ዳገት ቁልቁለት እወጣለሁ። ለምንድን ነው የፈለከኝ? ለጋሽ እንንገራቸውና ግንኙነታችን ይፋ ይሁን ብልሽስ? ሽማግሌ እነማን ይሁኑ ብትለኝስ? አሚዬ ከሌላ ሴት ጋር ተሰደድኩ፣ ስድ ነገር አደረግኩ ለማለት እኔና እሷ የምንጠቀመው መግባቢያ ነው። አስቤ ያደረግኩት ነገር አልነበረም፣ በአጋጣሚ የሆነ ነው ብዬ አፈነዳሁት። አታጨስም አለችኝ። ታብድብኛለች ብዬ ስንት ቀን እንቅልፌን ያጣሁበትን ውስልትና ችላ ብላ በተቃራኒው ፊቷ እፎይታን እያነበበ አታጨስም አልኳት። ግራም ቀኝም እየገባኝ ደስ ይላል ብላኝ አረፈችው። እንዴት ለምን የሚለውን ጥያቄ ያለፈ እርከን ላይ ነች። ሰምተሽኛል ያልኩትን ግን አልኳት ጆሮዬን ተጠራጥሬ። አዎ ሰምቻለሁ ባክ። ያለ ጭስ አክሱምህ መስራቱ ደስ አይልም ታዲያ እያለች ትፈነድቃለች። ቀጥላ አድርጋ በትክክል ስለኔ ምን እንደሚሰማ እርግጠኛ መሆን ስላልቻልኩ ጨንቆኝ ነበር። የፈለኩ ማቆም አለብህ ልልህ ነበር አለችኝ እየተነፈሰች። እፎይ
እፈልግሃለሁ ስትይኝ ስንቱን እንዳሰብኩት። እንዴ ምን ጠብቀህ ነበር? እንደ ቺኮቹ አርግዣለሁ ምናምን የምል መስሎ ነበር? አላውቅም፣ ግን ሲሪየስ ነገር ብትጠይቅኝስ ምን ድረስ ዝግጁ እንደሆንኩ አላውቅም። አንቺ ከምታዝኝብኝ ደግሞ ትዳር አይደለም ገደል ገባለሁ ታውቂያለሽ አልኳት። አሮኔ ኦልሞስት 8 ወር ተሰደድን እኮ። የባለፈውን ፖዚሽን እንድገመው፣ ከባለፈው በፊት የነበረውን እንሰልሰው እየተባባልን ተዋጋን። በመካከላችን ከዚህ የዘለለ ትስስር ስለሌለ በዚህ ከቀጠልን ውጊያውም ለመላላጥ ይሆናል ከተብላ ሳቀች። እና አንቺ ከሌላ ሴት ጋር መሰደዴ ምንም አልመሰለኝም እያልሽ ነው? አሬ ባርክልህ አሮኔ አለች እየሳቀች። ከ8 ወር በኋላ እንደ ዱሮ አለገጥን። ተፈጸመ።